የቱሪዝም ሚኒስቴር ከተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ጋር በመተባበር የዩኔስኮ ዓለም አቀፍ ጂኦ ፓርኮችና ጂኦ ቱሪዝም ለዘላቂ ልማት ያላቸው ሚና በሚል መሪ ሀሳብ ለዓለም አቀፉ የዘርፉ ምሁራን ከግንቦት 4 እስከ 5 2017 ዓ.ም ስልጠና ሲሰጥ ቆይቷል። በስልጠናው ማጠቃለያ የፌዴራል ተቋማት ኃላፊዎች፣ የክልልና የከተማ አስተዳደር ባህልና ቱሪዝም ቢሮዎች፣ በዘርፉ የተሰማሩ ኢትዮጵያውያንና ከተለያዩ ሀገራት የመጡ የዩኔስኮ ባለሙያዎች የተመረጡ የቱሪስት መዳረሻዎችን ጎብኝተዋል። በጉብኝታቸውም የጥያ ትክል ድንጋይና የመልካ ቁንጥሬ ባልጭት የአርኪኦሎጂ ስፍራና በአካባቢው የሚገኙ የጂኦሎጂ ቅርሶችን እንዲሁም በማዕከላዊ ኢትዮጵያ ክልል ያሉ የጂኦሎጂ ስፍራዎችን ተመልክተዋል። የቱሪዝም ሚኒስቴር ዴኤታ ስለሺ ግርማ በዚህ ወቅት እንዳሉት ኢትዮጵያ የስነ ምህዳር አፈጣጠርን በቀላሉ ማሳየት የሚቻልባቸው በርካታ ስፍራዎች አሏት። እንደ ቱሪዝም ሚኒስቴር በአዲስ መልክ የጀመርነው እስከዛሬ እንደ ሀገርም ያልሰራንበት አዲስ ኢኒሼቲቭ የጂኦ ፓርክ ጉዳይ ነው። ጂኦ ፓርክ ለኛ ኢትዮጵያ ምድረ ቀደምት ብለን ብራንድ ቀርጸ እንደሚያስተዋውቅ ሀገር ኢትዮጵያ ስነ ምድር ፍጥረት ወይም ጂኦሎጂካል ፎርሜሽን ኦፍ አርዝ በቀላሉ ማሳየት የሚቻልባቸው ቦታዎችም ያሏት ሀገር መሆኗን አሁን እየተማርን ነው ማለት ነው። በቀላሉ በትናንትናው ዕለት ኬላ የሚባለው አካባቢ የታየው የዘቢዳር ተራራ አካባቢ በተለይ አጠቃላይ በሀገራችን ውስጥ ይሄ በስምጥ ሸለቆ ወይም ሪፍት ቫሊ አካባቢ ላይ በስነ ምድር ፍጥረት አጠቃላይ በጂኦሎጂ የበለጸገና በርካታ ማስረጃዎች ያሉት ሀገር መሆኑን ሳናቆይተናል። አሁን እሱን ተረድተን እሱን በዓለም አቀፍ መድረክ ላይ ለማስመዝገብ ነው ጥረት እያደረግን ያለ ነው። እንደ ሚኒስቴር ዴኤታው ገለጻም በባህል በታሪክና በተወሰኑ የተፈጥሮ ሀብቶች ላይ ትኩረት ከማድረግ ባሻገር አዳዲስ ዘርፎችንም የማስተዋወቅ ስራዎች እየተከናወኑ ይገኛሉ ብለዋል። ቱሪዝምን በሰለጠነ የሰው ኃይል ለመምራት በተከናወኑ ስራዎች ከዘርፉ እየተገኘ ያለው ተጠቃሚነት እያደገ መምጣቱን ተናግረዋል። በርካታ የቅርስ ሀብቶችን በማልማት ወደ ቱሪዝም ገበያነት እንዲሸጋገሩ እየተደረገ መሆኑን ነው አቶ ስለሺ ያመላከቱት። በሀገራችን ውስጥ የቱሪዝም እንቅስቃሴው በዋናነት በባህል በታሪክና በተወሰኑ የተፈጥሮ ሀብቶች ላይ ትኩረት ከማድረግ ባሻገር ያን የመጠበቅና የማልማት የማስተዋወቅ ስራው እንዳለ ሆኖ አዳዲስ ዳይቨርሲፋይድ ሆኖ አዳዲስ ሩቶችን የመለየት አዳዲስ ፕሮዳክቶችን ወደ ገበያው የማምጣት ከደንበኛም አንጻር ከዚህ በፊት በአውሮፓና ሰሜን አሜሪካ ተንጠልጥሎ የነበረውን ገበያ አዳዲስ ገበያዎችን በኤሽያ ለምሳሌ ወደ ቻይና፣ የአፍሪካን ገበያ፣ የሀገር ውስጥ ቱሪዝምን፣ የመካከለኛው ምስራቅ፣ የምስራቅ አውሮፓ እና የተለያዩ አዳዲስ ገበያዎችንም ጭምር ማየት የተቻለበት ነው ማለት ነው። ስለዚህ አዲስ ፕሮዳክት አዲስ ገበያ መፈለግ የጀመርንበት ወቅት ነው። በተመሳሳይ ዘርፉን በሰለጠነና በተማረ የሰው ኃይል እንዲመራ ከማድረግ አንጻር በዩኒቨርሲቲ በቲቬት የተመረቁ ወጣቶችን ወደ ዘርፉ የስራ ዕድል እንዲፈጠርላቸውና ተጨማሪ ለኢኮኖሚው አስተዋጽኦ ወይም ለማክሮ ኢኮኖሚው አስተዋጽኦ ማበርከት እየተቻለ ያለበት ሁኔታ አለ። በተመሳሳይ የውጭ ምንዛሬ ከማግኘት አንጻር የውጭ ቱሪስቶችን ቁጥር በመጨመር የውጭ ምንዛሬ ገቢን ለማሳደግም ጥረት እየተደረገ ይገኛል ማለት ነው። እንደ ሚኒስቴር ዴኤታው ገለጻም ፓርኮች እንዲጠበቁና መሰረተ ልማት እንዲሟላላቸው በማድረግ የቱሪዝም ማዕከል እንዲሆኑ እየተደረገ ይገኛልም ብለዋል። አዳዲስና ከዚህ ቀደም የማይታወቁ አካባቢዎች በመልማት ላይ እንደሚገኙ ገልጸው የልማት ስራዎቹ የህብረተሰቡን ፍላጎት ማዕከል ያደረጉና ተጨማሪ የኑሮ ማሻሻያ አማራጮች እየሆኑ መምጣታቸውንም አመላክተዋል። በርካታ የቅርስ ሀብቶች እንዲለሙ እና ወደ ቱሪዝም ገበያ እንዲሸጋገሩ የተደረገበት በበርካታ ብሔራዊ ፓርኮች ውስጥ ፓርኮች እንዲጠበቁ የዱር እንስሳት እንዲጠበቁና በእነዚህ በፓርክ አካባቢ ያሉ የመሰረተ ልማት ጉዳዮች እንዲሟሉ እና የቱሪዝም ማዕከል እንዲሆኑ እየተደረገ ነው። ባለፉት 2 ቀናት ደግሞ እንዳያችሁት አዳዲስ ከዚህ በፊት የማናቃቸው ለምሳሌ አሁን ያለንበት ቦታ የስልጤ አባያ የሚባል ሐይቅ ያለበት ብዙም ሳይታወቅ ብዙም ሳይለማ ወደ ቱሪዝም ገበያም ሳይገባ የቆየ ቦታ ነው። በትናንትናው ዕለትም የጎበኘናቸው እንደ ዘቢዳር፣ ኬላ የተባሉ ከፍተኛ የሆነ የጂኦ ፓርክ ፖቴንሻል ያላቸው እና በጂኦ ፓርክ ለምተው ተመዝግበው በዩኔስኮ በቀጣይ ጊዜያት የግሉም ዘርፍ ይበልጥ የተለያዩ የቱሪስት ፋሲሊቲዎችን ሎጅ ሪዞርቶችን እዛ አካባቢ ላይ ግንባታ በማካሄድ ተጨማሪ የስራ ዕድል መፍጠር የሚችልበት አካባቢ ነው። እንግዲህ አሁን የምናነሳቸው የቱሪዝም የልማት ስራዎች አካባቢው ማህበረሰብ በአሁኑ ሰዓት እየሰራ ያለው የግብርና ስራ በአሁኑ ሰዓት እያካሄደ ያለው የንግድ እንቅስቃሴ ጋር ተናባቢና ጎን ለጎን ተጨማሪ የላይቭሊሁድ ኦፕሽን ወይም የኑሮ ማሻሻያ አማራጭ ሊሆኑ የሚችሉ ናቸው። ኢትዮጵያ በጂኦ ቱሪዝም በርካታ ሀብቶች ያላት ሲሆን ሶፍመር፣ ገረአልታ፣ ኮንሶ፣ አፋር፣ ባሌ ተራሮችና የሰሜን ተራሮች ብሔራዊ ፓርኮች ተጠቃሽ ናቸው። የተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት በ50 ሀገራት 229 ዓለም አቀፍ ጂኦ ፓርኮችን በመመዝገብ ጥበቃ እያደረገ ሲሆን ከነዚህ ውስጥም በአፍሪካ ተመዝግበው የሚገኙ 2 ብቻ መሆናቸው ተገልጿል።